ወጣት ተጭኔ ማዝ ውስጥ አልወጣም ነው ማሚ አንተ እና ካንቺ ጋር እዚህ በራብለም በደንብ ልበል ብዬ ጠረሰን ናፒ ተነሽ ሊያራብሽ እኮ ሰላም ውዴና የኢንተርኔት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች ብቅ አብረን ፈታ ዘና እንደምንል ተስፋ እያደረኩኝ እናንተ እንደተለመደው ሰብስክራይብ ያደረጋችሁ እንዲሁም ላይክ እና ኮሜንት እየጻፋችሁ ላይክ ባረጋችሁ ቁጥር ቪዲዮ ቫይራል ስለሚወጣ ቤተሰብ ላይክ እያደረጋችሁ ወደ ቪዲዮ እሺ አንድ ላይ እንገፋለን ቤተሰብ እስቲ አንድ ላይ እንደ ተሽሆ ወጣት ተጭኔ ማዝ ውስጥ አልወጣም ነው ማሚ ሰላም ነህ አካውንት ነው አታሳይ አካውንት አወጣልሃለሁ እሺ ቤተሰብ ቢፎሬና አፍተሩን አሳይ አፍተሩ ይሆንና አታሳይ ቢፎሩ ደግሞ ማለት አወጣለሁ እንዴ በርግዳው ላይ ተወደያለች አረ ሰው ሸባብ አልሰማችሁ ጁስ እየጠጣህ ጁስ እየጠጣሽ ነው እስቲ እንደ ድሮ ይጣፍጣል እንዴ ተፈራለው እዚህ መጣነ በላይ በኩል መጥቶ አረጋው መሰለህ ዘልይን ጁስ ትወዳላችሁ የዘመኑ ልጆች ማየስ መጣ ጠጣሁት እኔ ጥጥት ታረኩት ጨምሪልኝ ሌላ እና ሂድ ይላታል እሺ እንደዚህ ነበረች ግን ድሮ ብስኩት ሰፈር ላይ እንደዚህ ያረጋን ቀማ ነበር ያን ነገር ነው ያስታውሽ ባልሻናዱሻል ባልሻናዱሻል እኔ የሚጠቀመኝ ነገር ልንገርሽ ላሳይሽ ቆይ በሹኪያ እንደዚህ ነው ማየው እስር ቤት ያለ ነው የሚመስለኝ አሁን ሰው ይሰንቀል አቀብለው አላቀብለው ያልኩ ነው ምዝናና አሪያንቺ ይልያል እንደዚህ አይዲያ ተጠቀምና ፈታበሉ የማትገመቱን ምንድነው እንዴ የኔኮኒ አግላዋለች ማንኪያው ማታን አስከፋች ለአሁንኩሽ ነገር እጅግ በጣም የተሰማኝ ማርያም በእውነት እና በጣም ይቅርታ አድርጊ ሳምኛ ምን ቢወጣ ነው አያ ያንቺ ቅጣት ከፋ ይዘያል እና ካንቺ ጋር እዚህ በራብለም አቤት ዛሬ ልጁን የማዝናናት ተራው የኔ ነበር ለምንድን ነው ያላክሽው ልጄ ከእንጀራ አባቱ ጋር ቆንጆ ጊዜ እያሳለፈ ነው ለራሱ እንጀራ ያልበላ ሰውዬ ለኔ ልጅ እንጀራ አባት አይመለከትም እንደውም ከዚህ በኋላ ልጁን አታየውም እሺ ለምን ሲባል ባለፈው ስላዝናናው ብለህ አይደል እንዴ ልጄን በጃኩዚ አድከመ በርገርና አይስክሪም ብቻ ጋብዘ ባዶ ነው ይላክልኝ ደግሞ አታፍርም ላዝናናው ብዙ ነገር ላርግልህ ስለው እንዲህ ብሎኝ የብር ችግር የለብኝም ታውቂያለሽ እኔ ልጄን አቅብጬ ማሳደግ ነው የምፈልገው ሆነም ቀረም ልጁን አታየው ለምን ሲባል ሰው ወልዶ በሚከዳበት ሰዓት እኔ ልጄ ማለት ነው ጥፋቴ እኔ ልጄ አባ እንዲህ ላይ ነው ፍላጎቴ አባ አረ ቲዲ አንተ እና ካንቺ ጋር እዚህ በራብለም ባሳ ገኛው ይሁንስ ከሰንተን በፊት ፋዘር ቼክ ለማድረግ ሐኪም ቤት ሄዶ ነበር ግን ምንም የለውም አዘሬስ ማን ባባ አቤት እንትን ሐኪም ቤት ደውለው ነበር ላንሳላቸው አንሳለች አሎ አብሮ ይስተልን
አዎ ልጁ ነኝ። እሺ ከ3 ቀን በፊት መጥተው ነበር ለመመርመር አባቶት? አዎ መተን ነበር እና አሪፍ ውጤት ነው፣ ምንም የለም። ሪዛልቱ እንደደረሰ ልናሳውቆት ነበር። ኦኬ ችግር የለውም። እዚህ ብትነግረን ትችላለህ? ሩቅ ስለሆን መምጣት አንችልም። እሺ ችግር የለውም። እንግዲህ እዚህ ጋር ሪዛልቱ እንደሚያሳየው ከሆነ እንኳን ደስ አሉት። እርጉዝ ኖት። እርጉዝ ኖት? ምን እርጉዝ ኖት ይላል። ማነው እሱ? ቆይ አንዴ ለማረጋገጥ ስሙን ማረጋገጥ ትችላለህ? ቆይ እንግዲህ አባቶት አንተ ሰይጣን እነማን ናቸው? ባባ ምንድን ነው የሚለው ይሄ? ምን አንተ ካንተ ከሱ ጋር ተባብረን ውጣ። አባቶ ተርክስ ጓደኛሽ ያረገች ታገኛት ለባሏ ትነግሪያለሽ? አዎ አልገባሽም ያለሽ ጓደኛ ናት እንዴ? እሱ ጓደኛዬ ካልሆነ እንዴት ልነግረው እችላለሁ? ወይ አይመስለኝም። ትደብቂላታለሽ? መደብቅላት ይመስለኛል። ጓደኛ ቺት ሲያረግ ብታገኘው ለሚስቱ ትነግራታለህ? በፍጹም። ጓደኛ ቺት ቢያረግ ብታገኘው ለሚስቱ ትነግራታለህ? ዝም ነው የምለው ነው ውስጤ ገባህ? ሬ መችሽ ማለት ማሳይ ይፈልጋል መሰለኝ። ኖ አልሰማሽኝም? ምን ተናግረው ድጋሚ ጠቅሽ? ኖ አልሰማኝም? You didn't say shit, bro. Yeah, cool. I didn't say shit. That's some I didn't say shit, bro. አልነግራትም። ጓደኛው ጋር ጓደኛ ብትሆንስ? እኮ ሙቷል በሆን እሱ እንደውም ወርስ ነው የሚያደርገው ላይ ካልናገርም። ምክንያቱም የሆነ ሰዓት ላይ ዞሮ መታረቃችሁ አይቀርም። አንተ ነው ቶሎ ታጣሰዋለህ ማለት ነው። ግን እናንተ ምን ታርጉታላችሁ? የጓደኛችሁ ባለቤት የመገጠሽ ጉዳይ ለጓደኛችሁ ትነግራላችሁ ነው? ጓደኛችሁ አይደለም ጓደኛችሁ እየማገጠ ብታገኙት ለባለቤት ትነግራላችሁ አትነግሩ ነው? እኔ እናገራለሁ። ሰርግ ዝግጅት ላይ ነው። የአረቡ ቀልድ እኮ ላይ يا سلام سمعتك بايظه ينقرفر الموسيقى اتبدلت ولا ايه؟ ሰዋችሁታል እናንተ ጓደኛ እንደዚህ አይነት ቢያደርግ እኔ መቃብሩ ነበር ማዘጋጀት። ወይኔ በቅዱስ ሚካኤል ወይኔ በቅዱስ ሚካኤል ቃሪያ ከትፋ ማለት ነው። ቃሪያ ጆ ሄዳ ሽንት ቤት ታጠበች። ወይኔ ቃሪያ ጆ ታጠበች። ወይኔ ወይኔ በዚህ መሀል ቆንጥጫ ስንቱን ልቻለሁ ይሄ ሲመስለኝ ፕራንክ ነው የሚመስለኝ፣ ግን እንደ እውነታው ከባድ ነው። ወንድሜ የኔ ቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ነው። አዎ ነይ አልቀነሰም ፍቅር ራሷ ናት። እኔ አላምንም። ፎቶ ናት። አዎ ራሷ ናት። እንደምወድሽ እኮ
ዘፈኝልን الله الله ጣም ከነሱ የምወድልበት እንደዚህ ሞት ቤት ካረጋችሁት አልበልጣጣ ነው በቃችሁ አድቡ እንዴ ጌታዬ ይሄ ሰውዬ ለኔ ካልሆነ አሁን ነው ምልክት ስጠኝ በኋላ ማሁን ደረጃ ደርሼ እሺ ሰራተኛ ሳልጨርስ ምናልባት ክረምት ስለሆነ ነው ይሻላል ፈጣሪ ጸሎታችሁን እንደዚህ አድርጎ እንገረን እግዚአብሔር እንዴ ይቻላል አልቀነሰም ፍቅሬ ከእስካሁኑ የምወድልህ ለጌታ ያደለ ብዙል አልቀነሰም ምን ነው ቤቴን ባከራየው ሞቴን ባከፋተው ነው ግን አንተ ሰው ግራናተኛው ወዲን ሜዱ ሁሌ መጭሽ ማለት አልሻልኩ ማን ዋጀፋቢ ድንበር ብሎ አንቺ አንተ ዘይም ነገር ቦለት በእንጀራ ምንድን ነው ትዊስተር አበድሪ ላጉርስሽ እኮ አልኩሽ በላሽ ኢጃ ተመለከቱና ማለት እንደዛ ከነ ቆንዶ በርበሬ ቡጤ ሰጪኝ አብቶኝ ስተኛ ያው አባስ ጌታን ብዙ ነው ያለካባችሁ ቡጤ ታያት ብላ በእናትሽ ለራሷ በትንሹ ነው አንቺ ጀምር ምን ይፈርፍር ነው መሰለኝ ጣውም እንደዚህ ነው እንቶራ አልፋ ቪዲዮ ቦርደር ምናምን ይመቻችሁ እንዴ መርካቶ አራዳ ሲል ከምንድን ነው መጀመሪያ ጀመርሽ ሻይ የሚገርም ያልሸጥኩት ከሰል ብቻ ማስቲካ ነበር የሚሸጠው ከዛ በኋላ ማስቲካ ያዞርኩ ልጆቼን አዝዬ ምን ብዬ መከራ በልቼ ያሳደኳቸው ደግሞ ጥሩ ቦታ ደረሱልኝ እግዚአብሔር ይመስገን አሁን ደግሞ እቺ ጉሊት ጋር ደርሻለሁ እና እግዚአብሔር ይመስገን ያንም በመርካቶ ያው ያቺ ደረጃ ደረስኩት በመርካቶ ነው አሁንም ቢሆን ስራ ስልካልከኝ ታቸው ወረጀ ማልሰራው ስራ ምንድነው ትልቁ ጎልሽ ቢኖረኝ የምፈልገው የራሴ ሱቅ ከዛ በኋላ ራሴን ማስተዳደር ምን አይነት ሱቅ ነው የምፈልገው የኔ እናት በቃ እንደማንኛውም ሰው ሱቅ ነው ምን የሚሸጥበት ማለት ነው ንግድ ቦታ በቃ ንግድ ቦታ እንዲኖረኝ እፈልጋለሁ ይሄ ልፋቴ ነው ምክንያቱም ለፍቻለሁ እኔ ልጆቼ የ50 ሳንቲም ሶፍት እየገዛው ጎሌ ተሽከርክሬ ያዝዬ ወገባው በሽተኛ ነው ወገቤ ተሽከርክሬ ያቺን ነገር አግኝቼ ነው ዛሬ እዚህ ጋር የደረስኩት ልጆቼን በመስጠት ነው እንጂ የትም ደርስ ነበር ግን ለልጆቼ ቫልዩ በመስጠት አንዳንድ ነገር በመስጠት ያለው ሁኔታ ላይ ነው እግዚአብሔር ይመስገን ግን ይመችሽ በጣም እግዚአብሔርን ይመችሽ ጸዴዞ ያራዳ ልጅ እግዚአብሔር ይመስገን ከዚህ የበለጠ ምንም ትልቅ ቃል የለም በእውነት ግን አየው ከሰል መሸጥ ብቻ ነው የቀረ ሁሉ ስራ ሰራለሁ ሰርቻለሁኝ ብላለች ሌላም ስራ ዝቅ የመስራት ካለብኝ ሰራለሁ እንደዚህ እናት ከሁሉም ቤት ይግባ አሜን ምንድነው ማየው የረዚያ ጸበል የለም እንዴ ምንድነው ጸበል ዱባይ ያለው ነበር ምን አባክንስና ነው ቅድም ልጅቷ የሌላትን ያንን ጣውላ ቂጧ ስትል ወይ ተሻገሪ ያልከው አረ ዚብራ ስለሆነ ነው በእናትሽ ሽጉሎ ምን ያስወቅል ምን አጉዴጌ ነው ሄድ እንግዲህ ምንም ይሄ ነው ያ አየው የግል የመንግስት በአንተ ምክንያት እንጀባዬ ይታያል ወይ ውርድ ከራሴ ይሄ አይነ የሚለውን ነገር ካላቆምክ
ይመችሽ። እግዚአብሔርን እኔ እያለን ለምን ሌላ ታያለን? ፌሮ ሀብታም የሆነች ልጅ ና ብላኝ እንግዲህ ሀብታም ቤት የሚሄድ ከሆነ ብዬ ምን እንዳደረኩ ታውቂያለሽ? የሆነ ሽቶ ገዝቼ ተቀብቼ ሄድኩ። ለካ ልክ እንደ ደረጃው ሽቶውም ይለያያል። እነሱ ቤት ስገባ ምን እንዳደረኩ ታውቂያለሽ? ማነው ቆሻሻ የረገጠ? እኔ ትማሪ ሽቶ ነው ብዬ ነው እነሱ ጋር ለማየት ቆምጥጧቸው። ከዛ እናትየዋ ልጅቷ እንዳንቺ ወዳኝ እንዳንቺ ወዳኝ ነው። አዎ አክብራኝ እና ብትወጂኝ ምን ያንሰኛል? መቆም አቃተኝ እንጂ ጌታ ሆይ ሄድኩና ገባሁልሽ። ምግብ ጠረጴዛ ላይ ቁጭ አልኩ። ምግብ ላይ ታውቂኝ የለ እኔ አላውቀውም መጥገቤን፣ ሰው ነው የሚነግረኝ። ጠርግ አድርጌ በላሁልሽ። ከዛ ያው ሰው ነኝ ተፈጥሮ አይደል? ሆዴን ነፋኝ። የተፈጥሮ ነገር ነው እና እናትዬው እዛ ሶፋ ጋር ቁጭ ብሏል። ፋሲ መጣ። ሆይ ምን ላድርግ? ልጅቷ መጣው ብላ ወጣች። እናትዬው እንደሆነ እንዲህ ብለው ነው የሚያዩኝ። ሲመጣ እንደምን ብዬ ቀስ ብዬ ሳረቅ የቤት ድንኩሻ ታውቂያለሽ? ትንሿ እግሬ ስር ቁጭ ብላለች። ሳረቅ ናፒ ተነሺ እሳይ አልኩኝ። በሷ ተሳበበ። የእሷማ ከሆነ ብዬ ትንሽ ድምፅ ሰጠውና ጠርሰ ናፒ ተነሺ ሲሉ ከተሳበበማ በደንብ ልበል ብዬ ጠርሰን ናፒ ተነሺ ሊያራብሽ እኮ ነው። አልቻልኩም። ፍርፍሩ እስከረብሽ ምንድን ነው እንዳለ ታፈጣለህ እንዴ? ምንድን ነው? ገነጣጥሎኝ ነበር መድኃኒዓለም። ምንም ብትመነቃቀሪ በአንድ ሹት ጸጥ። አይዞሽ ልጅ እቺ የመጨረሻ ቀን ትመጣለች ብዬ የቤቱን ካርታ በአንቺ ስም ባንኮኒ ውስጥ ያለውንም መሳቢያ ውስጥ ያለውንም አንቺ ላንቺ አድርጊዋል። ያ ሴጣን ወንድምሽ ከኔ ሁሉ ያከኝ የቤቱ መንገድ የልጆች ጌጥ ምን ያለው ልጄ መጣ። እንኳን ከፊት ብታስወጣ ይታማል ሲባል ጎሽ በል አሁን ኑዛዜን ሰማ። ኮሞዲኖ ውስጥ 400 ሺህ ብር አለልሽ። በመጨረሻ ድርሻ ልትሰጠኝ ነው? አይደለም ያልኩ ብር ላይ ደግመህ 500 ሺህ ብር ጨምረህ የባጃጁን ዕዳ ክፈለው። ስድር እነዳዋለሁ። ባባ ባባ አባት ያለው ሰማሽ? የካርታው በዚህ ባርካታለ
ጌታ አስባችሁታል? ሁሉ ወላጅ እንደዚህ ቢሆኑ አስቀድሞ በርታል ይታባ ቴስቲ ሶያ ስጋ ነው ብለህ የጋበዝካት ቺክ እኮ ነች። ዛሬ 10 ሚሊዮን ካለው ቤት መኪና ካለው አላገባም ምናምን ብላ የምትመሳደቅ የቦምቦሊኖውን ታሪክ ልደግም። በነገራችን ላይ ወንድም ያንተም ያለላሃትን ያልተማረችውን እንዳታገባ። በቃ ህይወት በጋጮ ነው ሲል እኩል ሲዋጣ ወንድሟ ያለለውን ገንዘብ አንተ ከየት ታመጣ? ያውን በዚህ ዘመን እስቲ 10 ሚሊዮኑን እሷ ሰርታ ታምጣው ከዛ ትምረጥ አይሻልም? ደፋ በቃ ክላስ አንቺ ወንድሟ ነበረብሽ የወንድሟ መከታ የወንድሞቿ ነው እንጂ እኛም ጠቅልል አድርገን የወንድሞቿ መከታ ማዕረግ ነው ይሄ። 4 ብር ከፍዬ ላስደበድባት ነበር። ምነው አሯን ባስበላ 4 ብር ከፍሎ ማንን ተማምና ነው? አላየኸው? ኧረ አካሄዷ ራሱ ቀላል ነው እንዴ እኮ ለማየት ያብቃ። እግዚአብሔር እንጂ ረገመችኝ እኮ ከልቤ ነው ረገምኩ አለችኝ። ከልቧ ጀበና አውጥታ ሁላ ሰበረች እኮ ጀበና አውጥታ ሰበረች። ተስባራ ምን ሸገረ አንተ? ምን ሸገረ? ጀበና ቢሰበር ምን ጨነቀ? በንጽህና ነው ተነስታ የተራገመችው። አንቺ ያለሽበት ዓለም በእውነት ሁላችን እንደ ኢትዮጵያ ብንሄድ እንደ ህዝብ ነው እኮ የተንታታብን። በጣም ኑሮ ተንታቶብናል። ምን ጋር እንደሚደረግ ራሱ ጠፍቶናል እንደ ህዝብ። አሁን ይሄ ከላይ የምትመለከቱት በሰርጉ ቀን ከሜዞቹ ጋር ታይኳንዳ ያሳየን ታይኳንዳ ፋይት። አሁን እኔ ደብድብሻለሁ በየቀኑ ቀጥቅጥሻለሁ ለሚስቱ ማስተላለፍ ይሄ ምንድነው? በሰርግ ቀን ታይኳንዳ ተንታቶብናል። በጌታ በኢየሱስ ስም እግዚአብሔር ይርዳል። እንደ ሀገር ነው የተምታበት። ይገርማል። እስካሁን የነበረው ቪዲዮ ቆይታ ይሄ ይመስል ነበረ። ፈታ ዘና እንዳላችሁ ተስፋ አድርጋለሁ። እዚህ ድረስ ከመጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ እና ኮሜንት ያደረጋችሁ ቤተሰብ ላይክ ማድረጋችሁ ቪዲዮ ላይ ቫይራል ይወጣል። መልካም